እረኛ ሲሸሽ አረጭ እያለ ነው። ስለ በጎቹ ከተጨነቃችሁ እረኛውንም ጠብቁት። ስለ አንድ ጽላ አስተዋውቃችሁ አማራንተስ ወይም ያሳማ ጎመን እንለዋለን። እንደ ወራሪ አረም ከሚታዩ ተክሎች አንዱ ነው። ነገር ግን ለሰው ልጅ ሕይወት የሚሰጠው ጥቅም ተወዳዳሪ የለም። የደም ምርት ጤናማነትን ይጠብቃል። የአጥንት፣ የልብ፣ የአይን፣ የአንጀት ጤንነትን ያጎለብታል። እንዲሁም በሰውነታችን ውስጥ የሚፈጠሩ እብጠቶችን ሙሉ በሙሉ ያስወግዳል። በውስጡ ከያዛቸው ቫይታሚኖች መካከል ቫይታሚን ኤ፣ ሲ፣ ኬ ይገኙበታል። ማዕድናት፣ ማግኒዥየም፣ ፖታሽየም፣ አይረን በውስጡ አለው። እንደ ቤታ ካሮቲን እንዲሁም አራቱን የአሚኖ አሲድ ድብልቆች የያዘ ስለሆነ ደግሞ ሰውነትን በማረጋጋት ገንቢ ነገሮችን ይፈጥርልናል። አካላችን ለመገንባትም ሁነኛ ተክል ነው። እንግዲህ ይሄ ተክል የምታዩት ባለፉት ዓመታት ካስተዋወቅኳቸው ጊዜዋ ወይም አሽዋጋንዳ፣ ከርቤ ምናምን ተብለው አሁን የሚዲያ ግብአት የሆኑትን ያው ካለፉት ቪዲዮዎች ብታዩት፣ ይሄኛው ግን ተወዳዳሪ የለውም። እነዚህን ተክሎች አሁን ማርኬቱ ላይ ሲንጋጉ ካያችኋቸው በዚህኛው ይህንን አማራንተስን ግን የሚተካ የለውም። አልትራይተስ እንዳያጋጥማችሁ ያደርጋል። እንዲሁም ደግሞ የኩላሊት ጠጠር እንዳይፈጠር በማድረግ የኩላሊታችሁን ጤነኝነት ይጠብቃል። ምን አለፋችሁ በሰው ልጅ ሕይወት ውስጥ የዚህን አይነት እጽ ያክል ዋጋ ያለው ተክል ላይኖር ይችላል። አጠቃቀም እንደ ሰላጣ መልኩ ቅጠሎችን በሰላጣ ይሄን ግንዱን ከሰላጣ ጋር እንደ ሰላጣ ሰርቶ መመገብ ይቻላል። ከጎመን ከፍራፍሬ ጋር ማቅረብ ይቻላል። እንዲሁም እዚህ ላይ የምታዩትን ፍሬውን በሻይ መልኩ ተፈልቶ ቢወሰድ መልካም ነው። መኑኝ ታተርፉበታላችሁ ይሄንን እጽ ብትጠቀሙት። እንዲሁም እንደ ወራሪ ዓለምም ስለሚታይ በየአካባቢው በቅሎ ታገኙታላችሁ። በዓለም ገበያ ተወዳዳሪም የለውም ይሄኛውም ተክል። የገበሬው ልጅ ዮሐንስ ሽፈራው ነኝ። እንዳልኳችሁ ነው። ስለ በጎቹ የምትጨነቁ ከሆነ እረኛውን እንዳይን ቢለናችሁ ብቁት። ሰላም